ኪያ ከቶፋ አርግዛለች ብሎ ማሰብ እዛ ተረጋግቶ ምንም ማድረግ ሳይቻል ምናምን ነገር ደግሞ ቁጭ ብሎ አለ አይደለም የሚመጣውን ነገር መጠበቅ አይከብድም? ሰውነኛ ሰው የሆነ ሰው ሲቀርብ ለአንተ ሪስፔክት ሲኖረው ምናምን ነገር ስሩ ታይም የሆነ የሚፈጠር ስሜት ይኖራል። ትንሽዬ እንኳን አብሯት እስኪተኛ ድረስ ለሷ ስሜት እያለው ነገር ግን ምንም ያልተፈጠረ ነገር አድርጎ አምጥቶ አሳልፎ ለኔ ሰጥቶኛል። ገባ ለኔ ሲሟሟት ነበር። በቃ በጣም ተጎድታ ነበር። ወድሻል ነበር ከሷ ጋር ጊዜ ማሳለፈው እውነት ለመናገር አስገድጄ ወይም ደግሞ የሆነ ያለ አይደለ በግድ ለምን ከኔ ጋር አልሆንሽም ወይም በግድ ለምን ይሄ ነገር ከኔ ጋር አልሆነም ብዬ የምናገርበት ማስገድድበት ምንም አይነት ሞራላዊ እንትን የለኝም። የሆነ ሰው የሆነ ነገርን ከደበቀ በቃ መናገር የለበትም ማለት አስፈላጊ አይደለም ማለት ነው። የደበቁ እንኳን ከመሰለ ደግሞ ምንም የደበቁ ነገር የለም። እኔ አዳር አልተኛም ቀን በትክክል አሉልም እያስመሰልኩ ካልሆነ በቀር እኔ ቦታ ምንም አስፈላጊ አይደለም። ሰው እንደው እዚህ ራሱ መታችሁ መዝናናት የነበረባችሁ ብቻችሁን ነበር። እኔ ራሴ መምጣት አስፈላጊም አልነበረም። በአጋጣሚ የሆነ ስሜት ተሰምቶኝ ነበር። ስለጠየቀኝ ነው መዋሸት ስለማልፈልግ ነው የነገርኩ። በቃ አስነግርህ ደግሞ ተረዳኛ እንዴ ሌላ ነገር በቃ አትፈልፍል ማለልኝ። አኑሙት ወንድሜ ሙት ብሎ እጄን መቶ ምሎልኝ ግን ልጅቷ ማለትም ኪያ ከራሱ አርግዛለች። እንዴት አደራችሁ የቸኮሌት ተከታታዮች? ሰላም ናችሁ? ትንሽ ከእንቅልፌ ስለተነሳው ድምጼም ያለውበት ሲቹዌሽን ነው ነገር ትንሽ ይረብሻችኋል ብዬ አስባለሁ። ዛሬ የተገናኘ ነው ያው ኪያ እርጉዝ መሆኗን ነግራኛለች። ማለት እንዴት ምን እንደምላችሁ አላውቅም። በጣም የተረበሸ ስሜት ውስጥ ወይም ደግሞ ደስ የማይል ነገር ውስጥ ነው ያለሁት። ያው ማለት በምን ያህል መጠን ኪያ እንደምወዳት በምን ያህል መጠን ኪያ እንደማፈቅራት ያው ግልጽ ነው ለሁላችሁ። እና ከአንድ ከምታፈቅሩት ሰው ከምትወዱት ሰው አንድ አለኝ የምትሉት ሰው ጋር ህይወትን በጣም አርቃችሁ እያሰባችሁ ባላችሁበት ጊዜ ላይ ከሌላ ሰው ማርገዟን ያውም ደግሞ ከሌላ ሰው ማርገዟን ብቻ ሳይሆን ከወንድማችሁ በጣም ከምታከብሩት ለእናንተ በጣም ውድ ዋጋ ካለው ሰው መስማት ምን ማለት እንደሆነ በጣም ከባድ ነው። እውነቱን ለመናገር ከሆነ ድሮ ላይ ቢሆን አይደለም አርግዛ ከቶፋ ጋር እንኳን ቆማ ባያት ወይም ደግሞ ከሌላ ሰው ጋር ቆማ እንኳን ባያት እኔ በጣም ውሳኔ ከፋ ነበር የሚሆነው እኔም እነሱም ላይ ምናምን። ግን አሁን ላይ በምን ማመን ጀምሬያለሁ መሰላችሁ? በቃ ሁሉም ሰው የራሱ የሆነ ምርጫ ይኖረዋል ብዬ አስባለሁ። ሁሉም ሰው ተገዶ ማድረግ የሚኖርበት ምንም አይነት ነገር መኖር መቻል የለበትም። ማለት እኔ ስላስገደድኳት በግድ ለኔ ስሜት ይኖርሽ በግድ ከኔ ነው ነገ ከነገ ወዲያ በትዳር ታምረን ወይም ደግሞ የተለያየ ነገሮችን ወደፊት ካቀርናቸው ነገሮች ውጪ ዛሬ ላይ እሷ ለሌላ ሰው የሆነ ስሜት ተሰምቷት ለምን ተሰማሽ ማለት አልችልም። ቶፋንም ከሷ ጋር ለምን እንደዚህ አይነት ስሜቶች ተሰማህ አልልም። ምክንያቱም ስለሷም ሁለቱ ምንም አይነት ነገር በማያስቡበት ሁኔታ ላይ ትላንት ታስባላችሁ፣ አንዳችሁ ለአንዳችሁ ትዋደዳላችሁ፣ የሆነ ቫልዩ የምትደራረጉት ነገር አለ እያልኩ እንትን ስላቸው ነበርና ያው የኔም ጫና ተጨምሮበት ነው ይመስለኛል እነሱም ይሄንን ነገር እንዲያስቡት ወይም ደግሞ እንዲያደርጉት ያስገድዳቸው። እውነቱን ለመናገር ከሆነ አስገድጄ ወይም ደግሞ የሆነ ያለ አይደለ በግድ ለምን ከኔ ጋር አልሆንሽም ወይም በግድ ለምን ይሄ ነገር ከኔ ጋር አልሆነም ብዬ የምናገርበት ማስገድድበት ምንም አይነት ሞራላዊ እንትን የለኝምና የዛ አይነት እንትንም ማቹሪቲም አይደለም አሁን ላይ ያለኝ። ኪዩ የፈለገችውን ነገር ወስና ከማጋ መኖር እንዳለባት ከማጋር እነዚህ ነገሮች ማድረግ እንዳለባት 100% ምርጫ አላት። ግን እኔ ምርጫ መስጠት ጀምሬያለሁ፣ የምታስብበት ለራሷ ጊዜ መስጠት ጀምሬያለሁ ማለት ግን ስለ ኪያ ማሰብ አቁሜያለሁ ወይ ኪያን አልወዳትም ሳይሆን እንደውም አሁን ላይ ከመቼውም ጊዜ በላይ ማለት ነው ስለ ኪያ ማስባቸው ነገሮች ኪያን ማፍቀር ኪያን መውደድ ለኪያ መኖር ያሰብኩበት ጊዜ ላይ ማለት በባህሪም ጭምር ነገሮችን ሁሉ አስተካክዬ ኪያ የምትወደው አይነት ሰው ለመሆን እየጣርኩ ያለሁበት ጊዜ ላይ ነው ያለሁት። ኪያ የምትወደው አይነት ባል፣ ኪያ የምትወደው አይነት ፍቅር፣ ኪያ የምትወደው አይነት ማንነት ለመያዝ እየጣርኩ ባለሁበት ሰዓት ነው ይሄንን ነገር የሰማሁት። ግን አሁን ይሄንን ነገር ሰማው ማለት ኪያ ከሌላ ሰው ወይም ደግሞ በጣም ከመወደው ሰው አርግዛለች የሚለውን ነገር መስማቴ
በፍጹም ወደ መጀመሪያው ማንነቴ ወደ መጀመሪያው ይሄ ያለ አይደለ ይሄ ነጭናጫ ጨዋሂ ተሳዳቢ ተደባዳቢ ማንነቴ ይወስደኛል ብዬ አላስብም። ነው በፍጹም መማማር አድርጎ እንዳልኳችሁም ለምርጫ ለምትመርጠው ነገር ወይም ደግሞ ኪያ ምንድነው የምታስበው ቶፋ ስለኔ ወንድምነት ምንድነው የሚያስበው የሚለውን ነገር ለነሱ ተወዋለሁ። ከዛ እነሱ የሚሰጡኝ ፊርማ ከናይቼ ወንድምነቱ የሚፈልገው ከሆነ እሷም ደግሞ ፍቅሯን የምትፈልገው ከሆነ በምርጫቸው እኔ ጋር እንዲሆኑ ነው የምፈልገው። እኔ በጣም በሚገርማችሁ ሁኔታ ቶፋን በጣም በዚህ ጉዳይ ላይ በጣም አክብሬዋለሁ። ያው እና ደግሞ በጣም ወርዶብኛል እንዳልኳችሁ በጣም ያከበርኩት ምንድነው ነው እኔ ያኔ እንደዛ ስነጫነጭ ይሆናል አይደለ ከሰላም ጋር እንደዛ ሽሽ ገዳሜ ስል ምናምን ነገር እሱ ኪያ የራሱን ሊያደርጋት በጣም ፍጹም የሆነ እድል ነበረው ግን አሳልፎ ለኔ ሰጥቶኛል ማለት እየወደዳት ወይም ደግሞ ለሷ የሆነ ነገር ይሄን ያህል ትንሽዬ እንኳን አብሯት እስኪተኛ ድረስ ለሷ ስሜት እያለው ነገር ግን ምንም ያልተፈጠረ ነገር አድርጎ አምጥቶ አሳልፎ ለኔ ሰጥቶኛል። ገባ ለኔ ሲሟሟት ነበረ በቃ ለኔ ፍቅር ወይም ደግሞ ኪያ ለኔ ለመመለስ ሲሟሟት ነበረ። በሌላ በኩል ደግሞ የፈለገ ነገር ቢሆን አንደኛውን ወይ ጠቅልሎ አልወሰዳት ወይም ደግሞ የትላንትና የነበረን ወንድማማችነት ትላንትና የነበረን ነገር የፈለገን እንዴትስ ቢሆኑ የፈለገ አይነት ነገሮች ቢሆኑ ከኪያ ጋር እንደዚህ አይነት ነገር ሊያደርግ ይገባል ብዬ አላስብም በፍጹም ማለት ነው። ይሄ በጣም ኢሞራላዊ የሆነ ነገር ወይም ደግሞ ያልተገባ ነገር እኔ በወንድም ባመንኩት ነገር ላይ ፈጽሟል ማለት እስከ መተኛት ድረስ በዛውም ደግሞ ጥንቃቄ የጎደለው ነገር ምን ሊሆን ይችላል ብለው ምን ይመጣ ይሆን ብለው አለማሰብ ጭራሽ እርግዝና ደረጃ ላይ ሊደረስበት የሚችል አይነት ስህተት ከሱም ከሷም ምንም ኃላፊነት የማይሰማው ነገር አድርገዋል። ምን እያሰቡ እንዳደረጉት ይሄንን ማለት ተናድጃለሁ ወይም ደግሞ ተናደን ነበር ብቻ በቂ አይደለም ለኔ ግን እንዴት እንደሆነ አላውቅም። በቃ በጣም ከፍቶኛል ወይም ሁለት ሐሳቦች ላይ ነው ያለሁት። በቃ ምን ማድረግ እንዳለብኝ ማላቀበት ጊዜ ላይ ግን ሁሉ ነገር አግሬሲቭሊ ወይም ደግሞ በተናደደ ወይም ደግሞ በማይሆን ሁኔታ ምናምን እንዲሆን አልፈልግም። ነገሮችን ሁሉንም ነገር እንዲተነጋግረንበት ቁጭ ብለን ያለውን ነገር አውርተንበት እንዲሆን ነው የምፈልገው። ቶፋን ደውዬለታለሁ እስኪ ከመጣ በኋላ ለሁለተኛ ጊዜ ምክንያቱም ከዚህ በፊት አናግሬዋለሁ ነው ለኪያ ያለህ ስሜት እንዴት ነው ምንድነው ነው እስኪ ልትነግረኝ ከቻልክ የምትነግረኝ ነገር ካለ እናውራበት ምናምን ብዬ አስቀምጬው በዚህ ጉዳይ ተነጋግረናል። ኪያንም ጠይቂያታለሁ ስለ ቶፋ ያለው ነገር ምንድነው እውነት ከቶፋ ጋር ምንም ነገር የለም ስለማንኛ አባ ምንም አይነት ነገር የለም ምናምን ነገር ብላ እሷም ነግራኛለች። እሱም ደግሞ ልክ እንደዛው አይነት ነገር ብሎ ነግሮኛል። ግን በመሃል እሱ የሚነግረኝ የማለልኝ አኑሙት ወንድሜ ሙት ብሎ እጄን መቶ ምሎልኝ ግን ልጅቷ ማለትም ኪያ ከራሷ አርግዛለች። እሷም ደግሞ ያላንተ በፍጹም ህይወትን ማሰብ አልችልም ምናምን እያለች እሷም ደግሞ ከጀርባ ከቶፋ አርግዛለችና በቃ ብቻ ሌሊቱን ሙሉ አልተኛውም። ስለዚህ ሂሳብ ሰለስል ነበር። በቃ ምን እንደምላችሁ አላውቅም። በቃ በጣም ከብዶኛል። በኔ ቦታ ብትሆኑ እናንተ ምን ልታረጉ እንደምትችል አስቡት። ከወንድማችሁ ጋር ማለት እንደ ቶፋ የምታከብሩት ሰው እንደ ቶፋ አስተዋይ እንደሌለ ታውቃላችሁ። እና በዚህ ነገር እንዴት እንደተሸወደ አይገባኝም። በቃ እንጃ። እስኪ ሐሳቡ ነገሩ ምን እንደሆነ መቷል። ኦኬ ሐሳቡ ምን እንደሆነ ልጠይቀው ለመጨረሻ ጊዜ እስኪ ቶፋ የሌሊት ሰው አይደለም። የሌሊት ተነስቼ ምንድነው አይበርዳችሁም? ይበርዳል። ለዛ ነው እኔ ጃኬቱ ፍሬ ያለ ነገር ምናምን ነገር ለብሼ ቆንጆ ነው። እንዴት ነው አዳር እንዴት ነበር? ሸንጋዳ ምርጥ ነው። ኦኬ ከኪዩ ጋር ተደዋውላችሁ? ደወልክላት? ተደዋውላችሁ? የለችም እሷ ምን ተነሳች? አልተነሳችም መሰለኝ። እና እንዴት ናችሁ? እየተፈታታችሁ ጊዜያችሁን አሪፍ እያሳለፋችሁ? ከማን ጋር ብቻ ያው ሌላስ የለ ከእናንተ ውጭ ከቤክም ጋር ነው ሳንቱ እያልከኝ ነው? ያው ከቤክም ጋር ምናምን ነገር ብቻ አየሩ ምናምን ነገር የሆነ ሰዓት ላይ ምናምን ከኪዩ ጋር ትንሽ ወጣ ስንል እናንተም በራሳችሁ ቡድን ምናምን ነገር ነበራችሁና አሪፍ ጊዜ ያሳለፋችሁ? ቆንጆ ነበር ጊዜ? ቤክ አዝናኝ ሰው ሰፈሩን ሊያስጎበኘን መጥቶ እሱ ራሱ ያውቀው እኔ ነኝ ሳሳየኝ ነበር።
ያው ይመስለኛል ኮንሰንትሬሽኑ የካሜራ ላይ ያለ አይደል ራሱን አፕዴት እያደረገ ቢያሳልፍ ሰው ነውና እና ቤክ አንተስ እንዴት ነበር? አሪፍ ነበር። በጣም አሪፍ ጊዜ ነበር። ኦኬ ወደድከው? አዎ በጣም በዚህ አጋጣሚ በጣም እናመሰግናለን። ያው አንተም እኮ ጋብዛለሁ ምናምን ብለሃል አይ ያንተ ጊዜ ደግሞ እናያለን የት እንደምትወስደን እናያለን። አዎ አሪፍ በጣም ጥሩ ያናልኩ እና ቶፋ ነሽ አማን ነው ፀሐይዋን እየወጣች ነው። አዎ ፀሐይዋን በጣም ደስ ትላለች አለ አይደል ውስጥ ምናምን ነገር ናገባ ምናምን ነገር ውስጥ ነበር እንትን ላወራህ የነበረው ተመልሼ ያለው ነገር የሰንሴቱ ምናምን ነገር ደስ ስለኝ ወጣ ወደዚህ ጋር እናወራለን ነፃ ነን ሆነን እንድናወራለን እና እንዴት ነበር? አልሐምዱሊላህ ሁሉ ሰላም የሆነ ሰሞኑን ላይ ብቻ ማለት እንዲህ ነው ብዬ የምነግርህም ነገር ላይ አንዳንድ ደግሞ ማልነግርህም የራስ የሆኑ ብቻ ነው ስብስብ ያለ የተጨናነኩባቸው የሆኑ ነገሮች አሉና ቶፋይ ማውራት አልነበረብኝም ማለት ነው። እንደዚህ ስሜት ይሰማኝ ነው። በነገራችን ላይ እሱ ብቻ ሳይሆን በቃ ብዙ ነገሮች አሉ ማይንድ ስር ጭንቅላቴ ስር ቶፋ አንተንም ያስጨነቁ ነው ምናምን ብዬ ስላሰብክ ያልነገርኩህ ብዙ ነገሮች አሉ። ያው እውነቱን ለመናገር ከሆነ አንተም በዛ አይነት መንፈስ ነገሮችን ወዳታለሁ ግን ያንተን ያላልወዳትም ምናምን ነገር ያልከውም በተወሰነ መልኩ ለቶፋ ማድረግ የምችለው ነገር ምንድነው ምናምን ነገር የሚለውን በቃ እያሰብኩ በጣም ከራሴ ጋር እያወራሁበት ነው ያሉትና ያሮ ነው ብቻ እንዴት እንደምልህ አላውቅም ግን እንድታስብበት ወይም ደግሞ ይሄንን ነገር ቁጭ ብለህ ከራስህ ጋር እንድትነጋገርበት ምናምን ነገር እፈልጋለሁ ቶፋ አንድ ምን ጉዳይ ያው በኪየ ጉዳይ ባለው ነገር ላይ ያሰብበት የወሰንኩት ውሳኔ ነው አንቺ አስብበት ነው የወሰንኩት ስለዚህ ምንም ቀየር ሐሳብ የለኝም ለምንድን ነው እንደዛ ማይመስለኝ ማለት በጣም አስበህበት ተደጋጋሚ ይሄን ነገር ረጅም ጊዜ ቆይቷል እኮ አልፎታል እኮ አሁን ድጋሚ እንደ አዲስ ወደ ኋላ መመለስ አስፈላጊም አይደለም ማለት በቃ ረጅም ጊዜ አለፈው አይደል ብቻ የሆነ ያን ስሜት ነገር ነው አዎ አልኩ እኮ አሁን በዚህ ያን ቀን ሙሉ በቃ ልትነዘነዘኝ ነው ማለት ይነዘነዝ አይደለም እኮ እኔ ድሮ ላይ የነበረው ማንነት አይነት አይደለም ታውቃለህ አንድ ነገር ያኔ ቢሆን ይሄን የተጣልተንበት በዛ ሰዓት እንደዛ ብዙ ስለጠየቀኝ አውርቻለሁ አሁን ምንም የተለየ ነገር የለም እኮ አሁን ምንም አይነት ስሜት የለም አልኳንሽ አሁን እዚህ የመጣ ነው ኢንጆይ ለማድረግ ለመዝናናት ምናምን ነው አይደል እኮ የደበከኝ ስሜት የለህም ማለት ለኔ ለሞራሌ ብለህ ወይም ደግሞ ፍቅሬን ለመጠበቅ ብለህ ለኔና ለኪዩ ስትል እያደረከው ያለው ነገር ምንም የለም ማለት ባይሆን ሌላ የምትነግረኝ ነገር ካለ የምር ግን አንድ ነገር ልንገርህ ቶፋ በጣም የሆነ ሚስጥረኛ ወይም ደግሞ በጣም ይሆናል አይደል የልብህ ሰው እንደሆነ ነው የሚሰማኝ ግን አሁን ላይ ይሆናል አይደል የማላውቀው ቶፋ የሆነ የተደበቀ ነገር ውስጥ እንዳለ አይነት ነገር ስሜት ነው የሚሰማኝ ለምን እንደሆነ አላውቅም ለምን ተሰማኝ ይስም የደበቁ ነገር ያለ እየመሰለህ ነው እንጃ ይመስለኛል አሁን እንደዛ ያላል የሆነ ሰው የሆነ ነገርን ከደበቀ በቃ መናገር የለበትም ማለት አስፈላጊ አይደለም ማለት ነው የደበቁ እንኳን ከመሰለ ደግሞ ምንም የደበቁ ነገር የለም ግን ለኔ ለባለቤቱ ወይም ደግሞ ለደበቀው ለሚመስለው ሰው ካልነገርክ ያንን ጉዳይ ነገሮች ባሰ እየተሳሰሩ ነገሮች የሆነ የማይሆን አቅጣጫ ምናምን ነገር የሚይዙ አይመስልም ነገ ከነገ ወዲያ ሁሉም ነገር በጊዜያቸው እኮ ነገር እኮ ሰላሜን እያጣሁኝ እኮ ነው መናገር ያልነበረብኝ ነገር ነው የተናገርኩት ስለ ኪያ የሚሰማኝን ስሜት ለአንተ ምንም መንገር አልነበረብኝ እንደዛ ነው የተሰማኛል እና ባልነገርኩት ያልኩኝ ነው ረጅም ሰዓት እያሰብኩበት ነው አሁን እኮ መናገር አለመናገሩ ሳይሆን ቶፋ ለውጥ የሚያመጣው የሚሰማህን ስሜት በምን አይነት መልኩ ነው ነገሮችን እንትን ማለት የምንችለው ፊክስ ማድረግ የምንችለው ከዚህ ከሚሰማህ ስሜት ጋር ምንም እንዳልተፈጠረ በአንተም በኔም በኪያም ዙሪያ ዝም ብለህ ይሄን ነገር እንትን ማለት ትችላለህ አብረን ከመሐከላችን ሆነ እየተሰማ ያለውን ስሜት ዝም ብለህ ደብቀህ መኖር ትችላለህ ሁሌ ማለት እኔና እሷ ጋር ባለው ነገር ላይ ምራቅህን እየዋጥክ በእኛ ዙሪያ ምናምን ነገር እንደዚህ እንትን ማለት ይቻላል ብለህ ታስባለህ ቶፋ ይሄ ትክክል ነው ነገሩ ስላልተናገርከው ወይም ስለተናገርከው ብቻ የሚቀየር ነገር ያለ ይመስላል ድርጊት የሚያስፈልገው አይመስልም ቶፋ ድርጊት ማለት ምን እኔ እንጃ ማለት ስለምንድን ነው የምታወራው ግልጽ አድርግልኝ እኔ እንጃ ብሎ ጥያቄ የለም ማለት ቶፋ አንድ ነገር ልንገርህ እኔ በጣም በቃ አላ በህይወት ዘመኔ ሁሉ እኔ ራሱ ለኔ የማልከፍላቸው መስዋዕትነቶች አንተ ለኔ ከፍለሃል ሐሳቤን ተረዳኝ እስቲል እየከፈልክ ነው ያለው አመሰግናለሁ ብለህ ማለት ነው አዳምጠኝ እስቲል እየከፈልክ ነው ያለው
እውነቱን ለመናገር ከሆነ አንተን ከማከብርህ በላይ የሆነ አላረ ነገሮችን ከማስባቸው በላይ ላንተ ካለኝ ቫልዩ በላይ ከምንም ነገር በላይ ለራሴም ካለኝ ሙሀባ በላይ ማለት ነው ኪያን አፈቅራታለሁ። በጣም ወዳታለሁ። በቃ ከምልህ በላይ ማለት ነው ከምንም ነገር በላይ ያን አንተ ጠንቅቀህ ታውቃለህ። አላረ በህይወቴ ቀይሯለሁ ታውቃለህ። ለኪያ ያለኝም ፍቅር ቶፋ ምንም የማልደራደርበት ነገር ነው። ቶፋ እኔ ኪዩን አምጥቼ ነገርኩህ እኮ እንካ ማለቴ በቃ እናንተ ተፈቃቀሩ፣ ተወዳደሉ፣ ህይወታችሁን ወደፊት ኑሩ ምናምን ነገር ብዬ እኔ አስገድጄ አምጥቼ እሷን እንትን ልልህ አልችልም። በዚህ መሀል ግን አንተን እጅግ በጣም አስጨርሰኝ። እኔ አዳር አልተኛም፣ ቀን በትክክል አሉልም እያስመሰልኩ ካልሆነ በቀር ትክክለኛ ስሜት እንዲሰማኝ ከፈለግ ትክክለኛ ማድረግ ያለብንን ነገር ማድረግ መቻል አለብን። ቶፋ አንተ አፈቅራታለሁ ኪያን እያልክ አጓጉል ሌላ ስሜቶች እየተሰማኝ ምናምን ነገር ምንም እንዳልተፈጠረ አድርጌ ተዝናንቼ ምንም እንዳልተፈጠረ አድርጌ ዝም ብዬ መሄድ የምችል ሰው ይመስላል። ቶፋ ስለምን እንደምታወራ ራሱ ግራ ቶፋ እያልኩ ያለሁት ምን እንደው ታውቃለህ? አሁን ግልጽ እኮ አድርገህ ንገረኝ ነው። አሁን ምንድን ነው ከአንተ ጋርና ከኪያ ጋር እንድገናኝ የማትፈልግ ከሆነ ችግር የለውም። አለማግኘት ይችላል። ያን አልከበረ ነገር አለ ኪያ አጠገብ ምናምን ነገር የምንገናኝበት ምናምን ነገሮች ማጥበብ ምናምን ከሆነ እሱም ኖርማል ነው፣ ቀላል ነገር ነው። ያን አልከበረ ነገር አይደለም ነው። እንደዚህ በዚህ ደረጃ ምናምን ነገሮችን ማሰብ የሆነ ያቆምኩበት ጊዜ ላይ መሆኔን ታውቃለህ። አንተ ተው፣ አንቺ ተው፣ ይሄን ማገድ ምናምን ሶስታችንም ነፃ ፈቃዳችንን መኖር የምንችልበት ጊዜ ላይ ነው ያለነው። እውነቱ ለመናገር ከሆነ አንተ የተናገርከውን አይነት ስሜት ይሄን ኪያ ጋርም ሊኖር ይችላል ታውቃለህ። የምሬን ነው። እንደዚህ ስሜት ቢኖራት አንተ ጋር ምን አስመጣት? እኔ ጋር ነበርኩ መምጣት አላውቅም። በቃ ምናልባት ይሄኔ አንተን ከማክበር አንፃር አንተ ለኔ እሱ ምን ያስባል ምናምን ነገር ብለህ ከእንትን ከምትላት ነገር አንፃር ሊሆን ይችላል። እባክህ በቃ መታየትሃል አይደለ? እሺ ሁሉ ለከፈልክልኝ መስዋዕትነት አንድ ማድረግ የምችለው ነገር የለም። እኔ ላንተ መታ ጠየቀችኝ። እንደዚህ ስሜት ይሰማሃል ብዬ አንድም ቀን አስቤ አላውቅም ነበር። እንደ ታላቅ ወንድሜ ነበር ማይ ምናምን ነገር አለችኝ አይደል? ስለዚህ ስሜት ቢኖራት ያኔ ትነግረኝ ነበር። ስሜት እንደሌላት ግልጽ ነው። ሲጀምር ደግሞ ስሜት እንዲኖራትም አልፈልግም። እኔ ራሱ ስለተሰማኝ ራሱ በጣም በራሴ ነው የምወሽቀው። እንዴት እንደዚህ አይነት ነገር ይሰማኛል ምናምን ብዬ እሺ ቶፋ እና በአንተ ማላከክም አልፈልግም። አንተ ገፍተ ነው ምናምን ያመጣት ወደኔ ምናምን ማለትም አልፈልግም። በቃ እንዴት ልበል የሆነ አጋጣሚ ነው። በአጋጣሚ የሆነ አይነት ስሜት ተሰምቶኝ ነበር። ስለጠየከኝ ነው፣ መዋሸት ስለማልፈልግ ነው የነገርኩህ። በቃ ስነግርህ ደግሞ ተረዳኛ እንዴ ሌላ ነገር በቃ አትፈልፍል። እሺ የነገርኩህ ነገር አለ በቃ ጨረስን። እሺ በጣም ተጎድታ ነበር። በጣም ደስ ይል ነበር ከሷ ጋር ጊዜ ማሳለፈው። እውነት ለመናገር ምንም አንድም ቀን ደብሮኝ ምናምን አያውቅም እና በጣም አንደርስታንዲንግ በጣም ይገርም ነው። እሺ ቶፋ አንድ ምርጫ አለ። እኔ እንዳልኩህ ያለ ኪዩ መኖር አልችልም፣ አታሷሽኝ። አንተም ደግሞ የሁሉ ለሆንክልኝ ነገር ዘመንህን ሙሉ ለኔ ስትኖር ኖራል። ቢያንስ ግን አንተንም ኪዩንም ባላችሁበት ጥዬ ግን ጠፋል። ይሄ ግን ምርጫ አለኝ ቶፋ። እሺ እኔ አሁን ምን ላድርግልህ ነው እንዴ? ያስጨነከኝ እኮ በትክክል ቀለል ያለ ስሜት ነው። አዎ በቃ ያኔ ከሰላም ጋር ምናምን በነበርክበት ሰዓት ላይ በቃ የሚያጽናናት ሰው ምናምን ያስፈልጋት ነበር። ቶፋ ላታምነኝ አትጠይቀኝ በእናትህ። እና ማለት አለማመን ሳይሆን ያጽናናኸው በምን አይነት መንገድ ነበር ያጽናናሃት? እሷ መንገዱ ማተር አያደርግም። ብቻ ከማንም ጋር ሆኜ በዛ ልክ ተግባብቼ አላውቅም። በጣም ረጅም ሰዓት አዳምጣህ ነው የምታወራው። የኔንም ባህሪ ታውቀዋለህ። በጣም ብዙ ከሚለፈልስ ሰው ጋር ብዙ ማቻ አላደርግም። ረጅም ሰዓት ታዳምጣለች፣ እሷም የራሷን ታወራለች ምናምን ስክን ያለች ነገር ነው።
ግን ደግሞ ይህንን ፍቅር ነው ልለው አልችልም። በቃ ጓደኝነትም ሊሆን ይችላል፣ ደስ የሚል ስሜትም ሊሆን ይችላል። ሁለታችንም ተሰምቶን ቢሆን ኖሮ ስህተት ነበር። ግን በቃ የኔ ብቻ ስሜት ሰው በቃ በምን መልኩ እንዴት አድርጌ ልርሳው? ቶፋ እንዴት አድርጌ ልረሳው እችላለሁ? እስኪ እኔ እኮ ከሁሉ በላይ ምን እንደሚለኝ ታውቃለህ ቶፋ? በምን አይነት መንገድ እንደምትረሳው ታውቃለህ? ቆንጆ ልጅ ነው ተላረው ከዛ ተረሳዋል። አትደረኝ ቶፋ። አሁን ሌላ ሴት ትመጣ፣ ሌላ ሴት አጠገብህ ብትሆን ኪያ ትወጣላለች? ለምን አትጣለኝ? ሲጀምር አልገባችም እስቲ እኔ እንዴት ነው የምትረዳኝ? በቃ የሆነ ስሜት ተሰምቶኝ ነበረ። በቃ ተውኩት። እንዴ ሰው አይደል እንዴ? ሰው ነኝ። ሰው የሆነ ሰው ሲቀርብ ለአንተ ሪስፔክት ሲኖረው ምናምን ነገር ስሩ ታይም የሆነ የሚፈጠር ስሜት ይኖራል። ላይክ እንደዚህ ስሜት ሲሰማኝ ወዲያው ነው የቆረጥኩት ስሜቴን። ኖርማል እኮ ነው እንደዚህ ስሜቶች እኮ በዛው ያጋጥማሉ። ይሄ ፍቅር አይደለም። አንቺ አንተ ተሰማኝ በቃ ለቀቀኝ። ምን እያሰብክ ነው? ምን አይነት ሴት ዘር ይለኛል? የእውነት ነው ማለት ቶፋ። አሁን ምን እየተሰማኝ ነው ታውቃለህ? እኔም እኮ አረጀሁኝ። 3 ዲጂት አለፍኩኝ እንግዲህ ሳላገባ። እስቲ ዳረኝ ነው ከዛ በቃ ሁለት አንተ አንጣጣለህ በዚህ ቶፋ። ለጠፋ እያሰብኩ የእውነት የሆነ የማይሆን ውሳኔ ወስኜ ምናምን ነገር ደግሞ ብጠፋ ነገርኩ። እናንተ ሁለታችሁ አብራችሁ ሆኖ እንዳንተ ጠንክሬ ቆሜ ምንም እንዳልተፈጠረ እኔ ከኪያ ጋር ስትሆን ምናምን ነገር አልችልበትም አውቃለሁ። ይሄው መቼም እንደማለው ነው። ግን አንድ ነገር በቃ የምሬ ነው። እኔን ለማፈላለግ ወይም ደግሞ ምናምን ነገር አንዲትን ግራም ወይም ደግሞ ምንም ነገር እንዳታባክን፣ የእውነት እንዳታባክን ቶፋ። ካለበለዚያ ትክክለኛ የሚሰማን ያለውን እውነት ሀቁን ንገረኝ። የደበከኝም ነገር ካለ ንገረኝ ቶፋ። ካለበለዚያ ግን ዝም ብለህ እንደዚህ ሸፋፍነህ እያለፍክ ያለውን ነገር እኔ በቃ ሰልችቶኛል፣ ከብዶኛል ቶፋ። መጮህም ምናምን ነገር ለምን እንዲሆነ አልሆነም ምናምን ነገር ማለት የምችልበትም ጊዜም ላይ አይደለም ያሉት። ግን በቃ የሆነ ነገር እየደበከኝ ያለ አይነት ስሜት እየተሰማኝ ነው። ተናገር። ካልበለዚያ የራሴን ውሳኔ ምንም ነገር ሳላማክርህ ወስናለሁ ቶፋ። ስለምን መደባበቅ ነው የምታወራው እንዴ? ምን ልደብቅ እችላለሁ? አሁን የተሰማኝን እያንዳንዱ ነገር እኮ ነገርኩህ አይደል እንዴ? በጣም ያፋጠጥከኝ ነው በጣም። አዎ ቶፋ፣ በኋላ ላይ አንተም እኔም እንዳንጎዳ፣ በተለይ ደግሞ አንተ እንድትጎዳብኝ አልፈልግም ቶፋ። በቃ ለኔ ሄድክበት ርቀት ነው እዚህ ውስጥ የከተተህ ብዬ አስባለሁ። ትላንት እኔን ኪያ እኮ እኔ ጋር ለማምጣት ውስጧ ስርስሯ ስትል ነው እነዚህ ነገሮች አንተን ያልከው እንጂ በፐርሶናሊቲ በባህሪህ እንደዚህ አይነት ሰው እንዳልሆን ካውቃለሁ። እና ለምን ደግሞ አልተሰማህም አልልም ነገር ድጋሚ እንዳይፈጠር አንተ ከሰላም ጋር ምንድነው ከኪያ ጋር ያለህን ነገር ሙስሊም ለመፍታት ሞክሩ። ግጭት ይኖራል አይቀርም፣ ትጋጫለህ፣ ግን እዛው ከናንተ አይውጣ። ሶስተኛ ወገንኛ ጋር ይድረስ። እዛ ያለባችሁ ነገር እዛው ጨርሱ። ስለዚህ ከኛ ጋር ብዙ የሚያገናኛችሁም ነገር በዛው ልክ ትቀንሱታላችሁ። ገብቷል? እላፊ በሄድክ ቁጥር ነው። እኔ ብቻ አይደለም በዚህ ጉዳይ ላይ የተጎዳሁት፣ የሆነም ጨምሮ ነው። ገብቷል? ኪያን የቀረባት በሙሉ መጎዳቱ የማይቀር ነገር ነው። ለዛ ነው እኔ እንደዚህ አይነት ስሜት እየተሰማኝ ስለነበረ ነው ይሆናል በጣም ስሟገተው የነበረው። እና በጣም ብዙ ተመልካቾች በዛ የመጣ እየሰደቡኝ ነበር። ምክንያቱም ኪያን በቀረብካት ቁጥር ሞር እየወደድካት፣ የቀረብካት በመጣ ቁጥር እየወደድካት የምትመጣ ሰው ነች። ምክንያቱም ሚዲያ ላይ እንደምታዩት ምናምን ነገር አይደለችም። በዚህ አጋጣሚ ተመልካቾች በጣም የሚገርም ፐርሰናሊቲ ነው ያላት። በቃ የምትወደድ ምናምን እንደምትጮህ ምናምን አይደለም። በጣም ነው ሰውን ሪስፔክት የምታደርገው። እና አንዳንድ ጊዜ እሷ ባይመስላት ራሱ አንተ ልክ ነኝ ብለህ የምታስብ ከሆነ በቃ ልክ ነህ ብላ አምና የምትቀበል ሰው ነች። ራሷን አሳልፋ የምትሰጥ ሰው ነች። ኖርማል ነው ልፈልግ ነው። አንተም በኪያ ብትሸነፍ እኔም የሆነም ማንም መቶ ኪያ ጋር ቢሸነፍ ምን የሚገርመኝ ሰው አይደለሁምና አንሻውን ፈታውና ያለውን ነገር ራሳችሁ ፊክስ ለማድረግ ሞክሩ። ያለውን ነገር በራሳችሁ መንገድ ፍቱት። እኔም ደግሞ ላይክ አሁን በቃ ሰላም ፈጥራችኋል። ከዚህ በኋላ እኔም ከእናንተ ጋር
ብዙ መታየትም አልፈልግም ከእናንተ ጋር ጊዜ ማሳለፍም ብዙም አልፈልግም። የማልፈልገው ግን ያን ያህል ሰላም አይሰማኝም ምናምን ብዬ ሳይሆን ኦሬዲ በቃ ላንተ ነግሬሃለሁ። ስለነገርኩህ አንተም ሰላም እንዲሰማህም ስለምፈልግ እናንተ ጋር መታየቱን በተለይ ከኪያ ጋር ምናምን አብሬ መሆኑን አልፈልገውም። እውነት ንገረኝ ካልከኝ ነው። ግን ይሄንን ስነግርህ ማለት ነው በቃ እንድትረዳኝ በግልጽ እንድትነገረኝ። አዎ ስለነገርከኝ ብቻ ነው እየነገርኩህ በቃ እኔ ምንኛ በቃ ስለነገርኩ ሰላም እንዲሰማ ፕላስ ደግሞ ያን አላስፈላጊም ስላልሆነ በቃ አሁን ዋናው ነገር እኔ እስካሁን ማለት ስንቀሳቀስ የነበረው የኔ ሚና የነበረው እናንተን ለማስታረቅ እናንተን ወደ አንድ ለማምጣት። ስለዚህ እናንተ ነገር ፊክስ ከሆነ ከተስተካከለ እኔ ቦታ ምንም አስፈላጊ አይደለም። ሰው እንደው እዚህ ራሱ መታችሁ መዝናናት የነበረባችሁ ብቻችሁን ነበር። እኔ ራሴ መምጣት አስፈላጊም አልነበረም ያሰብኩኝ ያለው አንሽ በቃ አሁን ከዚህ ውጪ ምንም እንጨምረውም እንቀንሰውም ነገር የለም። ናይት ኖርማል ነው፣ ምንም አልተፈጠረም። አንተም ህይወትህን ኑር፣ እኔም ህይወቴን እየኖርኩ ነው እያልከኝ ያለው። በኋላ ላይ ግን ይሄንን ሐሳቤን ብነግረው ምናምን ነገር የምትለው ነገር ወይም ደግሞ እንደዚህ ቢለኝ እንደዚህ ለው ነበር የምትለው ነገር ምንም ነገር የለም። በነገራችን ላይ ነገ ከነገ ወዲያ ቀን እየጨመረ ሲመጣ ምናምን ነገር አለ አይደለ? እርስ በርስ ከምንሰባበረው በላይ ወይም ደግሞ የምንሰበረውን ያህል አይሆንም አሁን የምንሰበረው ቶፋ። ሁሉንም ነገር በግልጽ ማውራት ካለብን እናውራ። ምንም አዲስ ነገር የለም። ምንም የምነግርህ ነገር ምንም ነገር የለም። በቃ ያለው ነገር እንዳለ ፈጥርቄ ነው የነገርኩህ። በተለይ ቶፋ ነገርኩህ፣ የኔን ጉዳይ ተው በቃ። ስለ ኪያ ያለውንም ነገር ተው። አንተ ስለ ራስህ ማሰቢያ ጊዜ እንዲኖር እፈልጋለሁ ቶፋ። በምንም አይነት ጉዳይ ከዚህ በኋላ እኔ ወደ ኋላ ልልብህ አልፈልግም። ጊዜ ሆኗል፣ ከአንድ ወር በላይ ምናምን ሆኖታል እኮ እንደዚህ ስሜት ከተሰማኝ። ስለዚህ ቆይቷል። ስለዚህ ይረስቻለሁ። ለስጠይቀኝ ነው እኔ እንደዚህ ስሜት ተሰምቶ ነበረ ወይ ስትለኝ ነው ላለመደበቅ ነው የነገርኩህ። አላውቅም እኔ ራሱ መናገር ይኖርብኝ አላውቅም። ብቻውን እርሳው እና እሱ ነው ኦኬ በቃ እኔ ትንሽ እሺ ግባ ሂድ በቃ አልተኛውም በደንብ ነው። እሺ ቤክ ግን አስብበት ምናምን ስትሉ ምናምን ነገር ደውሉልኝ አስብበት። እኔ በቃ በእናትህ በእንደዚህ አይነት ሁኔታ ድጋሚ ማውራት አልፈልግም ማለት አለብለዚያ እሄዳለሁ ልሂድ። እኔ ግን ውስጤ እስኪረግጥልኝና አንተ ደህና መሆንህን አሁን ባለህበት ነገር እርግጠኛ እስከሆን ድረስ አንተ ማውራት አላቆምም። ታሳብደኝ ነው እንዴ? እኔ እንዴት ነው የምታምነኝ? በቃ ተመልካቾች እኔ እውነቱን ለመናገር ከሆነ ቤተሰቦቻችን ኪያ ማርገዟን አላወቅም 100% ምናምን ነገር ብዬ ማሰብ ይከብደኛል። ምክንያቱም አብሯት ተኝቷል። አብሯት እሱ ሲመጣ ፊት ለፊቱም ደግሞ ኪያን አስረገዝካ ከኪያ ጋር ተኛ አይደል እንዴ? አሁን አልወዳትም እወዳታለሁ ማለት ምን ማለት ነው ምናምን ነገር ብዬ መጠየቅም ደግሞ አልቻልኩም። አይገርማችሁ? እሷ ራሱ ለምን እንዳልነገረችው ለቶፋ አይገባኝም። በቃ ማለት ከቶፋ አርግዣለሁ ብሎ ለኔ በደስታችን እንደዛ አሪፍ ጊዜ ላይ ሆነን ከመንገር ይልቅ ለቶፋ ካንተ አርግዣለሁ ያን የተኛ ጊዜ ላይ ምናምን ነገር ተፈጥሯል ለምን እንዳላለችው አይገባኝም። እሷ ለምን እየደበቀችው እንዳለ እኔ እንኳን ምን ብዬ መንገር እንዳለብኝ ራሱ ግራ ስለገባኝ ነው ገባ። በጣም የሚከብድ ነገር ነው ማለቴ። መረጋጋት ስፈልግ ለራሴ ጊዜ ወስጄ ማሰብ ስፈልግ እንደዚህ አይነት ነገር መፈጠሩ ከባድ እኮ ነው። ኪያ ከቶፋ አርግዛለች ብሎ ማሰብ ለኔ በጣም ከባድ ነው። ምንም ማድረግ ሳይቻል ምናምን ነገር ደግሞ ቁጭ ብሎ አለ አይደለም የሚመጣውን ነገር መጠበቅ አይከብድም? እስኪ አስበው እጅግ በጣም የምታከብራት የምታፈቅራት ሴት በጣም ከምትወደውና ከምታከብረው ወንድምህ ወይም ጓደኛህ ጋር እንደዚህ ነገር ተፈጠረ ብሎ ማሰብ
በዛ ላይ ደግሞ ያ ሰው ከሷ ማርገዙ ፍቅረኛህን ማስረገዙን አያውቅም። ትወዳታለህ ወይ ብለህ ስጠይቀው አዎ ብሎ ከሚመልስልህ ሰው ጋር እንዴት ነገሮችን አረጋግተህ ምናምን ሌላ ሰው ቢሆን አትገለው። በጣም ከባድ ነው እኮ እኔ ለመጮህ ወይም ደግሞ ራሴ ላይ መጥፎ እርምጃ ለመውሰድ ወይም ደግሞ እሱ ላይ መጥፎ እርምጃ ለመውሰድ ወይ አንቺ እንዴት ታደርጊያለሽ ተናደድኩ በሚል ሰበብ ሆን ብላችሁ ያደረጋችሁት ነገር ነው ብዬ መጥፎ ነገር አስቤ በቃ አለ አይደለ መጥፎ እርምጃ መውሰድ ምናምን ነገር እንደዚህ አይነት ያሳሰብ ደረጃ ላይ ነው ያለሁት አይደለም ያለሁት። ራሴን ለመቀየር በጣም እየታገልኩ በጣም እየሞከርኩ ያለሁበት ጊዜ ላይ ነው ያለሁት። ግን ይሄንን ነገር እንዴት እንደማልፈው አላውቅም። እንዴት ፊክስ እንደማደርገው እንዴት እንደማስተካከለው ደግሞ አላውቅም። በቃ ዳልክያ መኖር አልችልም። ቶፋም የሁሉ ነገር ላደረገልኝ ነገር ደግሞ ቢያንስ የምችለው አንድ ነገር ምን እንደው ታውቃለህ? ይህ ሁሉ ነገር አይላይም አልሰማም ብዬ ጥዬ ራቅ ብዬ መጥፋት። ኪያ ቶፋ ነገር ከነገ ወዲያ ኪያ ማርገዟን ሲሰማ ልጄን ማለቱ የሚቀር ይመስላል። እሺ ቤክ እሺ እኔስ ደግሞ ሁለቱ ልጄን አባት በሚባባሉት ትርምስ ውስጥ ራሴን አስገብቼ ቁጭ ብዬ ማዳመጥ ወይም ደግሞ ቁጭ ብዬ አንተም ተው አንቺም ተው ማለት የሚችል ይመስላል? ኪያን በዛ አይነት ሁኔታ የቱያን ልጅ አርግዛ ከራሴ ጋር እንድትኖር ምንም ነገር እንዳልተፈጠረ ማሰብስ ማድረግስ የሚችል ይመስላል? ምን አይነት ሞራል ቢኖረኝ ነው ለማፈቅራት ሴት ምንም ከወንድሜ ጋር አርግዛና ምንም እንዳልተፈጠረ አድርጌ ቁጭ ብዬ ምናምን ነገር መኖር የምችለው? እስኪ በየትኛው ጭንቅላት የሚቻል ነገር ነው ይሄ? የፈለገ ለመረጋጋት የሚችል ሰው የፈለገ የሚረጋጋ ሰው ቢሆን ይሄን ነገር እንዴት ነው የሚቋቋመው? እስከ መቼስ ጋር ነው በቶፋ እንዳላዘመና ቶፋን እንዳልተቀየመው ቁጭ ብዬ መቆየት የምችለው? ከዚህ ሁሉ ታዲያ ብን ብሎ ያለውን ነገር ሁሉ ጥሎ መጥፋት አይሻልም? እሺ ቶፋ የሁሉ ነገር ለኔ ብሎ ያልወረደበት ያልወጣበት ነገር እንደሌለ ታውቃለህ። እሺ ይሄን ሰው ታዲያ በራስ ወዳድነት ላስቀየመው እችላለሁ? እሱን ካላስቀየም ኪያን ካላስቀየም ለራሴ ወይ ደግሞ ከሁለቱ መልስ ካጣው እሺ ምን ልሁን? በዚህ ማለት ነው ምን ላድርግሽ? እንዴት ከዚህ ነገር ጋር ሳብሬ ቁጭ ብዬ መቀጠልስ እችላለሁ? ከዚህ የታገስን ቀን እየገፋ ቤክ እያልኩ ያለው ነገር አልተረዳኸኝም እንዴ? ቀን እየጨመረ እየገፋ በመጣ ቁጥር ነገሮች የባሰ እየከረሩና እየባሱ ነው የሚመጡት። የባሰ ከቁጥጥራችን ውጪ ነው እየሆነ የሚመጡት። ይሄን ጉዳይ ቶፋ ማውቁት ኪያ ጋርም አብረን ተሰብስበን ሶስታችን አውርተን ወይ የሆነ ነገር አሁን ላይ መድረስ አለብን። ካልሆነ ደግሞ በመሃላቸው ማለትም እኔ የምችለው ነገር አደርጋለሁ። አንተ ረጋ በል። አሁን የመጣ ነው ሪላክስ ማለት የተወሰነ ነገር ቢያንስ ራስ ጭንቀትን እንትን ለማለት ነው። አልተኛውም ማታ በቃ ገብቼ ትንሽ ልረፍ። ይቅርታ በቃ